ማስረሻ ሰጤ ከአገዛዙ ጋር ግንኙነት እንዳለው ካወቀን በኋላ ተሰውሯል፣ አሁን ያለበትን ቦታ አናውቅም ሲል አፋሕድ ገለጸ። የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነትና የሸዋ ጠቅላይ ግዛት እዝ ቃል አቀባይ ፋኖ አበበ ሙላት የማስረሻ ሰጤንና መስፍን ከፈለኝ የተባሉ የቀድሞ ፋኖ አመራሮችን መታገድና ያሉበትን ሁኔታ በሚመለከት ምላሽና ማብራሪያ ሰጥቷል። ፋኖ አበበ ከሰሞኑ በአፋሕድ መታገዳቸው የተነገረውና እጃቸውንም ለብልጽግናው አገዛዝ ሰጡ የሚል መረጃ እየተሰራጨባቸው ያሉን እነ ማስረሻን በሚመለከት ሰፋ ያለ ማብራሪያ ሰጥቷል። ከኢትዮ ፎከስ ሚዲያ ጋር ቆይታ ያደረገው ፋኖ አበበ እነ ማስረሻ ሰጤ ከፋኖ ጋር የሀሳብ ልዩነት ስላላቸው አይደለም የታገዱት፣ አገዛዙም ጋር መስራት የጀመሩት ብሏል። ፋኖ ከህወሓት ጋር መስራት በመጀመሩና ይህን ባለመደገፋቸው ሳይግባቡ ቀርተው ተለያዩ በሚል በማህበራዊ ሚዲያ የሚሰራጨው መረጃ ከእውነት የራቀ ነው ብሏል። እኛ ያገድናቸው ወንድሞቻችን ደም ሳይደርቅ ከአገዛዙ ኃይል ጋር በሴራ እየተንቀሳቀሱ በመገኘታቸው ነው ሲልም ገልጿል። በዚህም ከአገዛዙ ተልዕኮ ተቀብለው እየተንቀሳቀሱ እንደነበር በርካታ ማስረጃዎች ደርሰውናል ብሏል። መርህ አልባ በሆነ መንገድ ከብልጽግና ጋር እንደራደር ሲሉ እንደነበርም አንስቷል። በዚህም ክህደት ፈጽሟል ይላል ፋኖ አበበ። እንግዲህ ባጣራነው መሰረት የሰማነውን ነገር ነው ዛሬ የምንነግራችሁ ማለት ነው። እንደሰማነው ከሆነ እነ ማስረሻ ሰጤ ለመንግስት እጅ አልሰጡም። ማስረሻ ሰጤ ለመንግስት እጅ አልሰጠም። በብልጽግናም በኩል ሰጠ የተባለው በሌላኛውም በኩል ሰጠ የተባለው ውሸት ነው። እጅ አልሰጠም። ማስረሻ ሰጤ የት እንዳለ አይታወቅም። ነገር ግን እዛው አማራ ክልል ውስጥ ነው ያለው። ከአማራ ክልል ውጭ አይደለም፣ እዛው አማራ ክልል ውስጥ ነው። እሱም ቡድኑ ጭምር፣ እሱ የሚመራው ቡድን፣ ከሱ ጋር የሄደው ቡድን ጭምር እዛው አማራ ክልል ውስጥ ነው ያለው። ወዴትም አይደለም። ለመንግስትም እጅ አልሰጠም። በአፋሕድ ሰዎችም በኩል አልተያዘም እና ራሱን ችሎ ለጊዜው የት እንደሆነም አይታወቅ ቦታ ላይ አለ። ግን እዛው አማራ ክልል ውስጥ ነው ያለውና እጅ ሰጠ ተብሎ የተወራው ጉዳይ ውሸት ነው ልላችሁ። ሰው ኢኮኖሚው ራሱ አብይን ይሸኛል። አንዱ ካድሬ ምን አለኝ፣ ገጠር ጫካ የሚዋጉን አማጽያን ከተማ ሳይገቡ በፊት ኢኮኖሚው ራሱ ከከተማ ሊያባርረን ይችላል አለኝ። ምንድን ነው ይሄ ማለት? አይ ህዝቡ ሊፈነዳ ይችላል፣ ኢኮኖሚው ዚሮ፣ በቃ ምንም። አሁን ከተማው ራሱ ባንዴ ሊያባረን ይችላል ብሎ ነገረኝ። አንዱ ካድሬ ነው የኦሮሚያ። ሰባት ዓመት እሳት እየነደደ ኢትዮጵያ ውስጥ በየትኛውም ኢትዮጵያ አካባቢ በየትኛው ምስል አሁን ጦርነት፣ ግጭት ያለባቸው አካባቢዎች ላይ ማድረግ የተቻለ አይመስለኝም። አልተቻለም። ግጭት የሚካሄድባቸው አካባቢዎች አልተቻለም ሲባል ገጠር ምናምን አካባቢዎቹ ላይ አልተቻለም ነው እንጂ አማራ ክልል ግጭት አለም። ባህር ዳር ላይ ተለውጧል። በ27 ዓመት ተሰርቷል። ባህር ዳር ከተማ ላይ በ7 ዓመት የተሰራው በ27 ዓመት ጎንደር፣ ይቅርታ ምን ያለ መዘርዘር እንችላለን። ይሄንን ያየ ሰው ዛሬ ላይ ቆሞ እንዲህ አይነት ነገር የተገነዘበ ሰው ጤነኛ ቢሆን መቆጨት ነው። ማሰብ የሚችል ቢሆን ምን አለ ስንዘርፍ ትንሽ ደግሞ የሆነ ነገር ባደረግን የሚል፣ ከምንም በላይ ደግሞ ብዙዎችን ማግደው ለስልጣን የበቁ ሰዎች ያ የተገኘው ስልጣን
ለሞቱት አካላቸውን ላጡት ለሌሎች በረከት በሚሆንበት መንገድ ላይ ሰርቶ ቢሆን ኖሮ ያው ትዘርፋለህ፣ ትቀማለህ፣ መጨረሻ ላይ ያው ይዘዋት ሄድ። ብዙዎች የዘረፉ ሰዎች መጨረሻቸውን አይተናል።